ተሰምኛለሽ? በአምላክ እንዲሞት ካልፈለግሽ እኔና አንቺ አልተገናኘንም። ታፈሰ ዋስ ጋሼ ምንድነው? ልጆት መታለች። በአምላክና አንቺ መካከል ያለውን ነገር ሁሉንም ነገር አውቃለሁ። ህብስት ደህና ነሽ? ህብስትዬ ቆይ ግን እንዴት ላገኛቻለሁ? መኪናው የቆመበት ግቢ ስገባ ህብስት አለሜን አገኘኋት። እሷ ናት አይደል? አንድ ነገር ትንፍሽቴና በአምላክ ይሞታል እንደሚወድሽ ለዓለም ተናግሬ ያስገድለዋለሁ አለችኝ። ደህና አደርሽ? ምንም አትይም እንዴ? ለምንድን ነው እንደዚህ ባስዝ ብሎ የሚወርደው? በቃ ግደኝና ልገላገል። በጣም ነው አይደል ለመሞት የፈለግሽው? ምንም አታስቢ፣ እረዳሻለሁ። ቆይ አንቺ ግን ምን አይነት ሰው ነሽ? በይ አሁን ዝጊ። አሁን ሁለት ምርጫ ሰጥሻለሁ። ምንድነው? ቆይ ያልገባኝ። ማነህ አንተ? እዚህ ምን ትሰራለህ? እሱን ታዩ። ከኛ ጉዳይ ጋር ምንም ያገናኘው ነገር የለም። ታዲያ አልገባኝም። መንገድ ተሳስቶ ነው እዚህ የመጣው? እኔ ምን ይዘጋሻል? ተናገሪያ። የኔም ቤት እባክሽን ህብስት አለምን አትውጃት። ምን አልከኝ? ህብስት አለም? ደግሞ አንተ ከየት ነው ያመጡህ? ንጉስ በቃ ዝም በላት። አንተ ምንም ነገር መናገር አይጠበቅብህም። በቃ ማድረግ የምትፈልጊውን ነገር እኔ ላይ አድርጊ። ምን ነው ተክለፈለፍሽ? ሰከን በይ እንጂ መሞት ካለብሽ ትሞቻለሽ። ምንድነው የኔ ያክል ለሲኦል ጥርፊያ? የኔም ቤት እባክሽን ተይ። መነጋገር ካለብን አገርና እንፍታው። ከየት የመጣሽ ልጥና? እባክህ አንተ ደግሞ ይኸውልህ አፍህን ዝጋ። ካለበለዚያ ጠርቼ ነው አፍህን ማዘጋ። እባክሽ በእናትሽ ልለምንሽ፣ እሱን እንኳን እስኪ ተይው። አንቺ ደግሞ ዝም በይ። ሙታል ላንቺ እንኳን ያላንስም እደፋፋሻለሁ እዚህ። ታፈስ አልተኛሽም እንዴ? አይ በአምላኬ በዚህ ጭንቀት ምን ይተኛል? እንደው ባይኔም እንቅልፍ አልዞረ። እንዲሁ እኮ ግራ ሲገባኝ ዝም ብዬ ኪችን ዞር የሆነ ነገር ልሰራራ ብዬ ገባሁ። ታፈስ ግን እኮ ገና አልነጋም። ገብተሽ አረፍ ብትይ ይሻልሽ። አይ አብናቴ ማንተኛ ብለህ ነው? ጋሽ ራሱ እኮ እስከ ቅርብ ሰዓት እዚሁ ነበሩ። ታፈስ የወንድምሽ ነገር አስጨነቅሻል? አይ የሁለቱም ነገር ያስጨንቃል። እኔ የምልሽ ታፈስ አዲስ አበባን ግን በደንብ ያውቃታል እንዴ? ከተማውንስ በደንብ ያውቀዋል። እንደው ግን እንደዛ ከሆነም አንድ ነገር እኔ ሰፈሩ ጠፍቶበት ይሆናል ብዬ ፈርቼ ነበር። እንደው በአምላኬ እሱ ከሚጠፋ ሰፈሩ ጠፍቶበት ቢሆን ይሻለኝ ነበር። አይ ጠፍቶ ላይሆን ይችላል። ህብስትን ካላገኘው ብሎ ድርቅ ብሎ ነበር። አይ እንዳፈ ያድርገው እንጂ ሌላ ምን እላለሁ? ታፈስ አትጨነቂሽ። በደንብ ይንጋና ሰፈር ውስጥ እየዞርን እንጠይቃለን። እስከዛ ደግሞ እሱም ራሱ ሊመጣ ይችላል። እሺ እንደው ግን የዛች ከርታታስ ነገር የሷንም ነገር ቢሆን መስመር እናስይዟለን። ያው ወይዘሪቱ ስራ እስከምትነሳ ነው የምንጠብቀው። ያገኛችሁት ነገር አለ እንዴ? ያገኘነው ነገር የለም። ስለዚህ አንድ ነገር እናደርጋለን። ግድ ነው። እሺ እንግዲህ ቆይ ምን አይነት ነገር ነው እየተፈጠረ ያለው? ታፈስ በጣም ተጨናንቀሻል። ፊትሽ ላይ ያስታውቃል። ሁሉም ነገር ሰላም ይሆናል። እሺ ይቺ ተንከሲሲፍቱ ስራ ዛሬም እንዳልገላት ነው የፈራሁት። እኔ በጣም ትዕግስት አጥቻለሁ። ብትገላት ምንም የሚፈጠር ይመስላል? ይልቁኑ እንዳልከው የብልጥ ጨዋታን መጫወት ነው የሚሻለው። አድርጓችሁ እባክሽ በእናትሽ በቃ ለምንሽ እኛን ታይን በእናትሽ። አፍሽን መዝጋት ስላልቻልሽ በዚህ ዘጋሻለሁ። ይኸውልሽ ሰዓት የለኝም። ሁለት አማራጭ አለሽ። አንደኛ እዚሁ ደፍቸሽ ነው የሚሄደው። ይሄን ተመርጫለሽ? ጥሩ። ይሄንኛውን ካልመረጥሽ ሁለተኛውን አማራጭ እንጠቀማለን። ይኸውልሽ የፀጉርሽ ዘለላ ሳይነቀል ከዚህ ትሄጃለሽ። ግን ተሳስተሽ የኔን ስም አታነሽ። አርፈሽ ስሚ ወደዛ። አንድ ነገር በተናገርኩ ቁጥር አትናጭ። ይኸውልሽ
በአምላክና አንቺ መካከል ያለውን ነገር ሁሉንም ነገር አውቃለሁ። ይሄን ነገር ደግሞ ዓለም ከሰማ በአምላክን ይገለዋል። ምን ለማለት መሰለሽ የፈለኩት ይሄንን ነገር ከተናገርሽ በአምላክ እንደሚወድሽ ለዓለም እናገራለሁ። ገባሽ? ምንም ጊዜ የለኝም። የሱን ነገር ደግሞ በሚገባው ቋንቋ ንገሪኝ። ተሰምኛለሽ? በአምላክ እንዲሞት ካልፈለግሽ እኔና አንቺ አልተገናኘንም፣ ምንም አላወራንም፣ ምንም አልተገናኘንም። ገባሽ አይደለ? የዚህ ልጅ ጉዳይ ደግሞ ከዚህ ከወጣ በኋላ ያንቺ ኃላፊነት ነው። ካለበለዚያ ደግሞ ችግር የለውም፣ እኔ አስጨርሰዋለሁ። አልተናገርኩም? ተናግሬያለሁ። ይህንን ነገር ከሰው ውጪ ማንም ሊያደርገው አይችልም። ምን ጊዜ ወጣ እንደሄደች እንኳን አላውቅም። ትንሽ ግን ብትረጋጉ አይሻልም? ምናልባት እኮ ለሌላ ነገር ወጣ ሊሆን ይችላል። ምንም ሌላ ጉዳይ የለም አብነት። እኔ መች አጣኋት? አንድ ነገር ብቻ ተደርጋትና። በአምላክ አቤት። አረ ራስን ሰብስብ እንዴ! አዎ ራስን ሰብስብ አንተ። እውነት ይፍቱ አንድ ነገር ታርግና ካንተ ጋር ሳይሆን ጸዋ ከኔ ጋር ነው። እኔ በአምላክ እሺ አብነት፣ እሺ አብነት። አቤት አቶ አለም። እባክህ አብነት ይሄ ጉዳይ ፈታና ነገሩን ወደ መስመር አስገባው። በጣም ጊዜ እየወሰድን ነው። ምንድነው የምትለው ሰውዬ? አብዳል እንዴ? ልጅቷ የለችም። ቆያው ስለምን እያወራ ነው? አንተም እኮ እዚህ ቁጭ ብለህ ነው ያለው። ዝም ብለህ እያወራህ ነው። ያንተ ስግብግብነት ደግሞ በጣም አስጠላበት። ምንድነው የምትለው? በአምላክ ቀጣዩን እቅድህን ከማቀድ በፊት መጀመሪያ የተጎዘጎዘውን ችግርን ፍታሽ። ምንድነው ሶስታችሁም እንደዚህ የነጋበት አውሬ መሰላችሁት የምታፈጡብኝ? ወይዘሮ ይፍቱ ስራ ቤተ ክርስቲያን ሄድኩ ልትኝ ነው አይደል? እኔ ውጪ ብሆን ይሻላል። አልገባኝም ግን ደጀ ሰላም ለመሳለም እናንተ ማስፈቀድ አለብኝ እንዴ? እንደው ይፍቱ በፈጠረሽ ምን ይሁን? ቤተ ክርስቲያን እንዳልነበርሽ ሁላችንም እናውቃለን። ማናችሁ ሁላችሁ? ምንድነው ጉዱ? እዚህ ቤት ምን እየተፈጠረ ነው? በጣም ከማስመሰልሽ የተነሳ አንቺም እንዳይምታታብሽ። በአምላክ ትሰማኛለህ? አንተ ላይ ያለኝ ትዕግስት ተሟጦ እያለቀ ነው። እየቀረውንም ማሟጣሽ ጨርሹና ምን እንደሚፈጠር አብረን እናያለን። ምን ስለሆንክ ነው እንደዚህ እያደረክ ያለው? ንገረኝ እስኪ። ይፍቱ ግልጽ እኮ ነው። ስራውን ከስር ከስር እያበላሸሽ ስለሆነ ነው እንዴ? እሱም እኮ ይሰለቸዋል። እኔም ሰው ነኝ፣ ይሰለቸኛል። ልጅቷን አላየሁም አልኩ። በቃ ጨርሻለሁ። እንዴ ቤተክርስቲያን እንኳን ሰው ተሳልሞ መጥቶ በሰላም መዋል አይችልም እንዴ? ሰላማው ላይ ብዬ ነው የመጣሁት። ይነጅሱኛል እንደዚህ ጋር ተጎልተው። ይፍቱ ወይ ጣጣ። እነዚህ ሰዎች እኮ ሊጨረሱ ነው። አይ እስቲ እንደው ምን ይሻለናል? አንቺን የበላጅው እኮ አልጮህም አለ። እቺ ከፉ ሴትዮ እንዴት የተረገመች! እውነት ግን እሷ አርጋ ይሆን እንዴ? አንቺ ታፈሱ! አቤት ትዬ ሰማሽኝ እንዴ? ምኑን የምትሰማሽ? በውስጥ ያወራሁት ነው። አንቺ ለየልሽ ደንቆሩ። እሺ ትዬ ምን ላምጣ? አሁን ኑ ቶሎ ብለሽ ቁርስ ሰራርተሽ ክፍሌ አምጪልኝ። ዛሬም እዛው? አዎ እዛው እግሬ ስር ተንበርክከው ይቅርታ እስከሚጠይቁኝ ድረስ እዛው ነው የሚቀጥለው። ጉድ። እሺ ትዬ እንደዛ ነው የሚሻለሽ። ልብሴን ቀይሬ ሻወር ወስጄ እጠብቅሻለሁ። አንጀቴን አቃጥለውኛል። እሱ ፍትፍት አለ አይደለ? ከቻልሽ እሱ ፍትፍት አምጪልኝ። አታፍጭብኝ ደነዝ። ታዲያ እናቴ በዚህ ጭንቅ ያንቺን ምላስ ማን ይቋቋማል? ያንቺን ክንድ ማን ይችላል? እናቴ ፈንጭ ለጊዜው። መውጣት አይጠበቅብህም ብዬ ነበርኩ አብነት። ያው የቤተሰብ ምን ክብር አለውና ቤተሰብ የምትለው አታየንም እንዴ ስንተራመስ? ቁጭ በል ለማንኛውም። እሺ አቶ አለም።
ታዲያ አዲስ ነገር አለ? የለም፣ ግን እጃችንን አጣጥፈን አንቀመጥ። ማድረግ ያለብን ነገር ካለ እሱን ነገር ማድረግ አለብን። እሱን ስለማናውቅ እኮ ነው ቀጥ ብለን የቆምነው። አብነት በአምላክ አንተ እንደምትለው አድርግ። ጥሩ፣ እንደዛ ከሆነ በደቂቃዎች ውስጥ እጆቼ የሚስትህን ማንቁርት መያዛቸው አይቀርም። በአምላክ እኔ ግን ለተወሰነ ጊዜም ቢሆን አይናችንን ከሷ ላይ ብናነሳ ባይ ነኝ። ምንም ችግር የለብኝም፣ ግን ደግሞ ከሷ ላይ አንስተን የት እናደርገው የሚለውን ትነግረኛለህ። ቆይ ልክ እንደዛን ጊዜው ምናልባት ራሷን ከመንገድ ላይ ነው በመኪና የታገተችው። በአምላክ ምናልባት ያንን ልጅ መፈለግ ሳይኖርብን አይቀርም። እሱ ላይም ቢሆን ችግር የለብኝም፣ ማድረግ እንችላለን። ጥሩ፣ እኔ ለመጨረሻ ጊዜ ይፍቱን አናግራታለሁ። አናግራት። ቀጥሎ ግን ይኸውልህ እኔ ነኝ የማናገራት። እንደፈለክ። አብነት በቃ ታፈስና እናግር ልምጣ። ይፍቱ እንደው ግን ሰው ጤፍ ሆነሽ አይደል? አዎ ላቀለለኝ ሰው አዎ ሰው ጤፉ ነኝ። እኛ እዛ በጭንቀት እንታመሳለን። ምን ያመሳችኋል? ጦርነቱ አልያዛችሁ። መቀለድሽ ነው እንዴ ይፍቱ? መቀለድስ አይደለም፣ ተሰብስበው ይፍቱ ስራ ላይ ማፍጠጥ ምን ይከብዳል ብዬ ነው። ይቅርታ አድርግልኝ ይፍቱ። አረ ምን በወጣ ለምን ብለ ምንም ነገር ቢፈጠር ስለ ትዳራችን ተናግሬ ማስፈራራት አልነበረብኝ። ግድ የለም ማለት አንዴ ልጅቷን አገኛት እንጂ መወሰን ያለብኝን ነገር እኔ ወስናለሁ። ምን ማለት ነው ይሄ ደግሞ ይፍቱ? ምን አለበት ትተወኛለህ? እንዴት ብዬ ነው የምተውሽ? እባክሽ ልጅቷን አንቺ እንዳስያዝሻት እኮ በደንብ አውቃለሁ። አለም ሙት ነው የምልህ። ቤቱን ለቅቄልህ ነው የምሄደው። እሺ በቃ ተረጋጊ። እንዲህ ነች እና ይፍቱ ስራ አልበዛም? እንዴ አሁንስ ይቅርታ ይለኛል። እንዴ ይቅርታ ይውጣብህ። ታፈሱ እስኪ በደንብ ደጋግመሽ አስቢ። ምን ስለማኩሪያ ነው? አዎ ታፈስ፣ ጥቃቅን ነገሮችን ቢሆኑ ብቻ ምንም ይሁን ወይ ካልሆነ እንደውልለት እንዴ? እሱ እሺ ጊዜ ደውያለሁ። በአቅራቢያውም ያሉ የቅርብ ሰዎቹ ጋርም ደውያለሁ። አየው የሚለኝ የለም እስካሁን። እውነት ግን ይሄ ልጅ መጥቶ በዚህ መንገድ ህብስቱን ወሰደበለልንል? ቆይ ኢኮኖሚውስ ምናምን? ያው እንደማንኛውም የመንደሩ ነዋሪ ገበሬ ነው። አርቆይ የጣርኩን ነገር አለ። ባክኒ ይሄን ልጅ እየፈለግን መጃጃል አለብን ብዬ አላስብም። እኔም ካንተ ጋር እስማማለሁ፣ ታፈስ የምታውቀው ነገር ከሌለ በስተቀር። እሺ ግን ንጉስስ? ምናልባት ሁለቱንም እሱ ይዟቸው። ግን ደግሞ ባክ ይሄ ሊሆን አይችልም። አይ ቆይ ብንረጋጋ ነው የሚሻለው። ይፍቱ ስራ እንጂ አናዝዛታለሁ። እንዴ ህብስት ደህና ነሽ? ህብስትዬ እባክሽ አታልቅሽ። ህብስት ደህና ነሽ? ያደረጉሽ ነገር አለ? ቆይ ውሃ ላምጣ። ታፈስ ውሃ እስኪ። ህብስት ደህና ነሽ? ምንድን ነው ንገሪኝ እስኪ። ነይ በቃ እዚህ ጋር ደህና ነሽ? ምን ነው? ውሃ ስጪኝ ታፈስ እያልኩሽ እኮ ነው። ተረጋጋ እንጂ ታነቀስዋለህ እንዴ? ህብስት መጣለች፣ ውሃ ስጪኝ ታፈስ። ህብስት መጣች? አዎ ህብስት መጣለች፣ ውሃ ስጪኝ። ቶሎ በይ ታፈስ። ነይ እስከታለች ወይ ህብስቴ? ወይኔ የኔ እናት እንደው ግን ደህና ነሽ? ኧረ ጉዴ ምኑን ደህና ናት? ይኸው እኮ ገርጥታለች። ህብስትዬ ውሃውን ብትጠጪው አይሻልም? የሚበላ ነገር ላዘጋጅልሽ እንዴ? አዎ ታፈሱ እንደዛ አድርጊ። እሺ
ደህና ነሽ አይደል? ምንድነው የተፈጠረው? ንገሪኝ እስኪ። አረ በአምላክ ቆይ ትንሽ ተረጋጋ፣ ፋታ ስጣት። እሺ ግን እኮ ዝም ብላለች። እሱንማ እያየሁኝ ነው፣ ትንሽ ፋታ ስጣት። ህብስት ማን ነው እንደዚህ ያደረገው? ይፍቱ ስላለች አይደል? አረ በአምላክ በእናትህ ትንሽ ተረጋጋ። እሺ ምንድነው ታፈስ? እንደው እዚህ ቤት ሰው ሁሉ ታሟል እንዴ? ጋሼ ምንድነው? ልጆት መታለች። መጣች? ነይ አንቺ። አቤትዬ መቼ ነው የመጣችው? አሁን እኮ ነው የመጣችው። ታዲያ ቶሎ አትናገሪም እንዴ? መቼ ሳትመጣ ልናገር? ተመረቃቀርሽ? አዎ። ጉድ ፈላብኝ። አዋለችኝ እኮ እንዴ። ይችም አንድ ገመድ ይችም ልጠግብብኝ ነው ይች ዝብዝብ። እሺ ላንቺ እንኳን ልክሽን ማሳይሽ። ያንቺ ያስጨንቀኝ። ባለቤቱን ካልናቁ አጥሩን አይነቀንቁ አለ። ለነገሩ ችግር የለውም። ቤት ያሉት ነው የሚያስንቁኝ። ቤት ያሉት ማትረባ መጣች አይደል? ልጄ ደህና ነሽ? ደህና ነሽ ልጄ? ህብስት ደህና ነሽ? የሆንሽው ነገር አለ እንዴ? ልጄ ማን ያደረገው? ማን እንደነበረ ያየሽውን ንገሪኝ። ቶሎ በይ ንገሪኝ ልጄ። ሁሉንም ዋጋቸውን እሰጣቸዋለሁ። ቆይ እስከ ተንፈስ ተበላቅቷት እኮ ነው። ቆይ አይታያችሁም እንዴ? ቀድመሽ እስከምታናግሪያት ድረስ መጠበቅ ነበረብን እንዴ? ለምንድን ነው ቀድሜ የማናገራት? ያው የነገርሻትን እንዳትረሳ ለማስጠንቀቅ ይሆናል። በአምላክ እባክህ ዝም በል ልጄ። ያየሽውና የሆነውን ነገር ሁሉ አሁኑን ንገሪኝ እባክሽ። በቆየ ቁጥር ሰዎቹ ሊያመልጡ ይችላሉ። ይሄንን ነገር ከተናገርሽ በአምላክ እንደሚወድሽ ለዓለም እናገራለሁ። ገባሽ? ህብስት ተናገሪ። ማንንም ሳትፈሪ ሁሉንም ነገር ተናገሪ። እኔ ማንንም አላየሁም። ፊታቸው ተሸፍኖ ነበር። በቃ ከወሰዱኝ በኋላ አስረውኝ ነበር። ከዛ እንዴት አመለጥሽ? አምልጬ አይደለም፣ ራሳቸው ናቸው ፊቴን ሸፍነው ሰፈር ውስጥ አምጥተው ጥለውኝ ሄዱ። ህብስት እውነቱን እየተናገርሽ ነው አይደል? አዎ ልጄ፣ እኔ ያለው ምንም የምትፈሪውን ነገር የለም። እውነቱን ንገሪኝ። እናንተ የምትፈልጉትን ስላልሰማችሁ ብቻ እውነት አይደለም ማለት ነው ልጅቷ የምታወራው። ህብስት እባክሽ እውነቱን ንገሪ። እውነቱን ነው የተናገርኩት። ከዚህ በላይ ባታስጨንቋት አይሻልም? አታያትም? ተዳክማለች እኮ። ኧረ ተዋቸው። ይፍቱናት እስከምትል ድረስ ያስጨንቋት። ሌላ እኮ እስር ቤት ሆኑባት። ስራሽን ሰርተሽ ነው የመጣሽው። ያንን እንደማትል ደግሞ ግልጽ ነው። አንተ ልጅ ግን ጤና የለህም እንዴ? ይበቃቸዋል በቃ። እውነቱ ይሄው ከሆነ ሆነ፣ ካልሆነ ግን እውነቱ መውጣቱ አይቀርም። ልጅቷ እኮ ተናገረች። አልሰማችኋትም? ጆሮ የላችሁም እንዴ? ህብስት እባክሽ፣ ህብስት እስኪ ቃል አድርጎ ዋስከ ህብስት አለሜ በታደግሽ ምንኛ ደስ ባለኝ ነበር። ግን አሰቃዩሽ እነዚህ አውሬዎች። ግን በአምላክ ዘመዱ አልነበር እንዴ? በስታለም ይህች ልጅ ክፉኛ ተጠግታኛለች። ከልክ በላይ ልቤ ከጅሏታል። ማንም ሴት ልቤን አሸንፋ አታውቅም ነበር። ታዲያ ያችን ሴት እንዴት ብዬ ነው ትቻት መሄድ? በአምላክ ዘመዷ ታልሆነ ታዲያ ምኗ ሊሆን ነው? እውነት የሚወዳት ተሆነ አይ እሷ አትወደውም ማለት ነው። እሱ ግን ቢወዳት ነው እንጂ እጁን እንዲያ እኔ ላይ ያነሳብኝ።
ለዚያ ነው ማለት ነው እንዲያ ሲያሾረው ነበር። ምንድን ያደቀቀሽ? ኬሱ ሳሰቅጡሽ ነበር እንዴ? ኧረ ትይታት ራሷ ልጅ ታበዩትና በሞት ማዳ ያለፈች ናት። ዝጊ አንቺ ወደዛ ወሬኛ አሽቃባጭ። ወይዘሮ ይፍቱ ለምን አትውጪ? እወጣለሁ፣ እሷም ትወጣለህ። በአምላክ በቃ ተገቢያለሁ። አትሞላቀቂ እባክሽ ወደዛ። በረሃብ ተቃጥለሽ መሰለኝ እዛ ጋር የምትንገዳገጂው። ህብስት መብላት አለብሽ። ህብስቴ እንደው እባክሽ እስቲ ቢ ካለበዛ እኮ አትችው። ምን ላይ ታፈጫለሽ? የማይናገረው ናት በይም ለዛው በማምላከች። ወይዘሮ ይፍቱ ውጪ። ህብስት ይፍቱ ናት አይደል? አላውቅም። እንዴት አታውቂም? ህብስት አስፈራርታሽ ነው አይደል? አይደለም በአምላክ እሷን ከዚህ ጋር የሚያገናኘት ነገር የለም። ቆይ ይሄን ያክል በምን ብታስፈራራሽ ነው? በምንም አላስፈራራችኝም፣ አልፈራኋትም። ግን በቃ እሷ አይደለችም። ህብስቴ እሺ ቆይ ምንድን ነው ሆንሹ? ምን አርጋ ነው የመለሰችሽ? ምንም አላደረገችኝም፣ ምንም አልሆንኩም። ለምንድን ነው የምታስጨንቁኝ? እሷ አይደለችም አልኳችሁ እኮ። ቅድም አላውቅም ነበር ያልሽው፣ አሁን ደግሞ እሷ አይደለችም እያልሽ ነው። በአምላክ በእናትህ እባክህ ተወኝ በቃ። እሺ ትቼዋለሁ። እኔ በራሴ በማጣራው መንገድ አጣራለሁ። ታፈስ ታይ ይኸውልህ፣ ታለቅሽ ነው በቃሽ፣ እንዳታለቅሽ። እኔ የምለው ግን ህብስቴ እሷ ናት አይደል? አዎ እሷ ናት፣ ግን ለማንም መናገር አልችልም። ቆይ በምን አስፈራርታሽ ነው? ታፈስ አንድ ነገር ትንፍሽቴና በአምላክ ይሞታል እንደሚወድሽ ለዓለም ተናግሬ ያስገድለዋለሁ አለችኝ። ወይ ጉድ! እንደው ግን እቺ ሴትዮ ምኗ የተረገመች ናት? ታፈስ ተሰቃየው እኮ በጣም ተሰቃየው። አይዞሽ እናት አይዞሽ። ታፈስ ንጉስ ሆስቴ ንጉስም አንቺ ከጠፋሽ በኋላ እኮ እኔ ጋር ነበር። ንጉስ አንቺ ጋር ነበር? አዎ ሊፈልገኝ መጥቶ ነበር። ወይኔ ለየለት ማለት ነው። ምን ነው የሚለይለት? አሁን እኔ ያለው አብነት ቤት ነው፣ ሂጅለት። እሺ በቃ ውስጥ አደራሽ ራሽ ጠብቂ፣ ተጠንቀቂ። ለኔ አታስቢ፣ ሂጅ በቃ። አብነቴ። አቤት። ልትሄዱ ነው እንዴ? እኔ ያለው ታፈስ አብነት ነው የሚሄደው። ንጉስ ከህብስት ጋር እንደነበር ነግራኛለች። እንዴት ሆነ? እኔ እንጃ። አብነቴ ቤት ነው ያለው ስላለች አብሬ መጥቼ ላይው ነበረ። እሺ ነይ፣ መሄድ እንችላለን። መጣሁ በቃ 2 ደቂቃ። አልገባኝም። አግኝቷት ነበር ማለት ነው? መሆኑ ነው እንግዲህ። አይገርምህም? ቆይ ግን እንዴት ሊያገኛት ቻለ? አላውቅም። ትንሽ ግራ ያጋባል። ጠይቀ ነው ካልነገረን በስተቀር ማወቁ ትንሽ ግራ ያጋባል። በቃ እንሂድ። ነይ እሺ፣ አንቺ ቅደም። እሺ አቶ ንጉስ፣ አሁን ደግሞ አዳኝ መልአክ ሆንክ ማለት ነው? በአምላክ እንዴት ነህ? አብነት ሄደ እንዴ? አዎ ሄዷል። እሺ ከቻልክ ከዚህ ቤት ያትወጣ፣ ከዚች ልጅ አትራቅ። ጥሩ። በአምላክ ነገሮችን ቶሎ መስመር ማስያዝ አለብን። ይፍቱ መቼም እችን ልጅ እንደማታዋት ግልጽ ነው። እሺ እንግዲህ የሆነ መፍትሄ እንፈልጋለን። ጥሩ። እሺ
እንዴት ነው ንጉስ እዛ ሊመጣ ይችላል? አላውቅም፣ እኔም አልገባኝም። ቆይ እንዴት ሊያገኝሽ ይችላል? የሆነ ሰዓት ላይ ድንገት መጣ። እንዴት እንደመጣ ራሱ ምንም አላውቅም። ከዛስ ምንድን ነው? ከዛ አግቶኝ የነበረ ሰውዬ እሱንም መታውና አሰራው። ለረጅም ሰዓታት ራሱን ስቶ ነበር። ከዛማ ነቃ። ሁለታችንም አስረውን ነበር። ከዛ ነው በአምላክ እባክህ አታጣድፈኝ። ከዛ በቃ ሁለታችንም ለቀቁ። ህብስት በአምላክ በፈጠረ ደክሞኛል፣ አቅቶኛል፣ ሌላ ጥያቄ አትጠይቀኝ። እሺ እዚህ ትሆናለህ? ነፃ ሆኜ መተኛት ትችላለህ? አዎ እዚህ ሆናለሁ። የፈለግሽውን ያክል ያለ ሀሳብ መተኛት ትችላለሽ። ማን ነው? እናንተ ሆናችሁ እንዴ? ንጉሴ እንደው ግን ደህና ነህ? ደህና ነኝ። ቆይ ንጉስ እንዴት ብለህ ነው ህብስት ልታገኛት ይቻልከው? እንዲያው ዝም ብዬ እየተዟዟርኩ ነበርና የመኪናውን ታርጋ ሳይ አስታወስኩ። ቆይ ግን ምንም እኮ እንደማታስታውስ ነግራኝ ነበር። አሁን ማስታውሰው ነገር አልነበረም፣ ግን መኪናውን ሳይ ለየሁት። እሺ ከዛስ ምን አደረክ? ተዚያማ መኪናው የቆመበት ግቢ ስገባ ህብስት አለሜን አገኘኋት። በጣም ጥሩ። ስለዚህ ማን እንዳደረገው ታውቃለህ ማለት ነው? የለም፣ ማውቀው ነገር የለም። እሺ አንተ ግን ምንም አልሆንክም አይደል? እኔ ምን ሆናለሁ? እሷን አሰቃዩት እንጂ። ጉድ ፈላ። ይሄ ልጅ በቃ ፎንቃ ገብቶለታል ማለት ነው። ንጉስ። አቤት ወንድም አለ። እውነት ግን ማን እንዳደረገው አታውቅም? ማውቀው ነገር የለም። እሺ እንግዲህ ማድረግ ያለብኝን ነገር አውቃለሁ። ታፈስ ልትሄጂ ነው እንዴ? አዎ አብነቴ ልሂድ። ይሄን ያህል ካየሁት ይበቃል። እዚህ ካወቅሽ ደግሞ ጥሩ አይመጣም። ቶሎ ብሄድ ይሻለኛል። ምን ነው እስከ መቼ እንዲህ የተሰደብኩኝ እኖራለሁ? ሊያውም ህይወቴ ፈቅ ላላረገ ደሞዝ ሰው እንዴት ተሰድቦ ተንቋሾ ለቤተሰቡ ማይሆን ነገር ሰርቶ ይቻላል እንዴ? አሁን ኃላፊነቴ በዝቷል። ምንም አማራጭ የለኝም። እንደተቆራመጠችማ እንደው እናቴን ሳላስደስት አልኖራትም። ግድ ነው ደግሞ በወንድሜ መኖር አለብኝ። አዎ ስለዚህ መሰደቤም አቋሻሽም ካልቀረ አንደኛዋን እንደማንኛውም ሴት እንግዲህ ኃላፊነቱን ወስጄ እሰራለሁ። ምን ነው እዚህ ቤት እኔ ምን እንዳለብኝ በቃ ይኸው ነው እንግዲህ። ታፈሰ በቁረጭ እንግዲህ እስከ መቼ ትሰደቢያለሽ? አቤት አብነት፣
ደህና ናት። አይ አልወጣም። ህብስት ከእንቅልፏ አልተነሳችም። አይ ምንም የለም። በቃሽ፣ በኋላ እንዳወራለን። አሁን እንዳልቀሰቅሳት ልዝጋው። እሺ እንዴ ያቺ ታፈስ አይደለችም እንዴ?